ኧረ ጋሽዬ እኮ ትላንትና የእውነት የምሬ ነው የምላቸው በሳቅ ነው የገደለኝ። እነሱ ምን ሊያወሩ ነው? ሁለቱን አባረው ዋናዎቹ አባረው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ እያላችሁበት ይብዛልኝ። ያው ትላንትና አልመጣሁኝም ነበረ፣ ያው ያለ መመቻቸት ነበረና ቪዲዮን እያየሁ ነበረ። ጨረቃዎቹ በቅመሟ ቤት ነው የሚለቀቀው እያልኩኝ ነበረ። ተለቀቀ ማለት ነው። እንግዲህ ሙሽ መታለች። ጋሽዬንም ዘራፍ እያሉ ነበር አባት እናት ፊት ማለት ነው። እና በመጀመሪያ ደረጃ እናንተ በጣም ነው እንዲህ አባትና እናትን የምታከብሩት። ታከብራላችሁ አይደለ? እንዲህ ንግግራችሁ እኮ ያስታውቃል። የአባት ምን ያህል ክብር እንደሌላችሁ፣ የእናት ምን ያህል ክብር እንደሌላችሁ እኮ ንግግራችሁ ያስታውቃል። እንዴ ምን ነው የራሳችን አድሮ የሰውን የምናማስል? የራሳችንን ደብቀን በዚህ ናክልማ አትሂዱባቸው። ኤንዌስ ትላንትና ያው ህይወት ጀምረሃል ወይ እያለችው ነበረ ቅመምዬ። ያው እኔ በጥቅም ነው የመጣችው ብለው እነሱም ሌላ አይምሮን በክለውታል ብላለች ቅመምዬ። የኔ እናት የኔ ቆንጆ፣ እሱ ለእነዚህ አይነት ቼክ አያደርግም። ለተሳዳቢዎች የምር ቼክ አያደርጋቸውም፣ ቦታ አይሰጣቸውም ማለት ነው። ማለት አሁን እሷ ባለፈው የእነሱን ሰምቼ ነው እንደዛ ይሆንኩኝ የነበረው ብላለች። እና አያችሁ አይደለ የእናንተ ንግግር የእናንተ ጽሁፍ ኮሜንት የምትሰጡትን ነገር የእነሱ ፊድባክ ሌላ ነው እያልኩኝ ነበረ ሰሞኑ ጀምሬ ማለት ነው። የምታወሩትን የምትናገሩትን ተጠንቀቁ ማለት የሰው መጥፊያ ምክንያት አትሆኑ። የእውነት የሰው መለያ የሰው መጣላት ምክንያት አትሆኑ። እና ሜንሽን የምታደርጉን ነገር ከሆነ ጥሩ ጥሩ ምክር የተሞላበት ሜንሽን ብታደርጉላቸው ጥሩ ነው። ይህ የእነሱ ብላችሁ ሳይሆን የጥሩ የደግነታችሁ ለሰማይ ቤታችሁ ነው ማለት ነው። ሶ እናንተ የምታወሩትን ነገር የእነሱ ፊድባክ አያችሁ አይደለ? እንደዚህ አይነት ነው ማለት ነው። ቅመምዬ ደግሞ ዳይሬክት ተነግራለች በቀደም። እኔ እንደዛ እያልኩኝ የእናንተ ሀሳብ ነው፣ ምክንያቱም መናገራችሁ ስለማይቀር ማለት ነው አይደለ? እና አንዳንዴ የምንናገረውን ነገር የእነሱ ላይም ተጽዕኖ ይፈጥራል ማለት ነው። እና በምንናገረው ነገርም ትንሽ ቆጠብ እንበል ማለት ነው። እንግዲህ ያው ድራማ መሆኑ እንዳዘነጉ፣ ድራማ ነው። ድራማውን መቀጠል ስለፈለጉ ነው። ቻናላቸውን ሼር አድርጉላቸው። ቅመምዬ 300 ኬ ልትገባ ነው። ኦልሞስት 200,000 ሰው ነው መሰለኝ ቀረት። ብሩክንም እንደዛው 350 ሊገባ ነው። እሱንም ሼር አድርጉለት። ሰብስክራይብ ከምታነሱ ፎሎ ከምታነሱ ይሻላል። ቂም እኮ ነው የምታተርፉት ባይዘወይ ማለት ነው። ባይዘወይ ጨረቃዎቹ በጣም ምርጥ ኦዲየንስ አላቸው ማለት ሁለታቸው መለያየት የማይፈልጉ የነሱ መለወጥ፣ የነሱ ማደግ፣ የነሱ አብሮነት፣ አንድነት የሚፈልጉ ኦዲየንስ እናቶች አለዋቸው። ልክ እንደነዚህ እናታችን ማለት ነው። እስኪ ምክርዋ እንስማት። ደስ የሚል ምክር መክራቸዋል። እንደዚህ አይነት ምክር ሼር አድርጉላቸው፣ ሜንሽን አድርጉላቸው። ይሄ የመጠላለት የመለያየት ምክር ሼር ከምታደርጉ ማለት ነው። ብሩኬና ሀይሚ የምወዳችሁና የማከብራችሁ ውድ ልጆቼ ባላችሁበት ቦታ ሰላማችሁ ይብዛ። እንዲሁም ይሄን ቪዲዮን የምትሰሙ ድምጤን የምትሰሙ ሼር እንድታደርጉልኝ ነው። ለሀይሚም ለብሩኬም እንዲሁም ጋሼና ሙሽዬ እግዚአብሔር አምላክ እድሜ ጤና ይስጣችሁ፣ በእድሜ ይጨምርላችሁ። ይሄን እርጋታችሁ ከናንተ ብዙ ተምረናል። እርጋታ ተምረናል። ምክር ተምሬ ያለው እኔ ብዙ ነገር ተምሬ ያለው ከጋሼና ከሙሽዬ ብዙ ነገር ተምሬ ያለው። ሁለታችሁም ረጋ ካለ ቤተሰብ ነው የወጣችሁ። ሁለታችሁም ምክር ከተሞላበት ቤት ነው የወጣችሁ ሁለታችሁ። እናንተም ደግሞ ካሁን በኋላ ይሄን አርአያ ይዛችሁ እንደምትራመዱ ሙሉ ተስፋ አለኝ። ብሩኬና ሀይሚ እስኪ የእናትነት ምክር ውስጤን ያሳመመኝ ልቤን የነካኝ ብዙዎቹ ልብ የነካ የብዙ ሰው ልብ ያቆሰለ ነገር አንድ ነገር ስላለ እስኪ ልናገራችሁ። ሁለታችሁ ስለምወዳችሁ ስለማከብራችሁ ትልቅ ቦታም ስለምሰጣችሁ እንደው በእግዚአብሔር ልለምናችሁ።
እናት ተዘቅዝቃ ስናይ ልባችን ያመናል፣ በጣም ያመናል። አባት ተዘቅዝቆ ስናይ ልባችን ያመናል። እናንተም ተዘቅዝቃችሁ ስናያችሁ ልባችን ያመናል። በጣም ነው ውስጣችን የሚሰበረው። ብሩኬና ሃይሚ የሚወዷችሁ ሚሊዮን የሚቆጠሩ አሉ። ጥቂት ቢሆኑ የሚጠሉ እናት አባት ክብር ነው፣ ተፈልገው አይገኙም። ክብር በወርቅ ተፈልገው አይገኙም። እናት አባት ክብር ናቸው። ክብር ግን የእናት አባት ክብር የማያውቁ ብዙ አሉ። የነሱን እናት አባት ተዘቅዝቆኛ ማየት ልባችን በጣም ይነካናል። ብሩኬና ሃይሚ በጣም ይነካናል፣ በጣም ያስለቅሰናል፣ በጣም ውስጣችን ያደማናል። እና ሙሽ የምትዘቀዘቅበት ሰዓት አይደለም። ጋሼም እንደዛው የሃይሚም እናት የሚዘቀዘቁበት ሰዓት አይደለም፣ የሚከበሩበት ሰዓት ነው። በእንደዚህ ጥቂት በማይባሉ ሰዎች፣ የራሳቸው የእናት ክብር የሌላቸው ሰዎች የሚዘቀዘቁበት ሰዓት አይደለም። ብሩኬና ሃይሚ ወደ ራሳችሁ ተመለሱ። በእውነት ነው የምላችሁ። እንደ እናትም እንደ እህትም ልምከራችሁ። ጋሼና እሙሽዬ ሁለታችሁም ተንበርክካችሁ ይቅርታ ጠይቃችሁ፣ ሁለታችሁም ዝቅ ብላችሁ ይቅርታ ጠይቃችሁ በነገ ዕለት እንድትመለሱልን እንፈልጋለን። ካሁን በኋላ ቪዲዮም ላይ እኛ በሰላም እንጂ በእንደዚህ እናንተን ቁጭ አርጋችሁ እናንተን እዛ ጋር ሲጨቃጨቁ ማየት ማንፈልግም። ሁለታችሁም እዛ ጋር ቁጭ ብላችሁ ለጥቂት ሰው ለመመለስ ብላችሁ አትታገሉ። ተለያይታችሁ የምትለያዩ ሰዎች አይደላችሁ። ወደ ቦታችሁ ተመለሱልን። እንደው ስለ እግዚአብሔር የምትወዷት ቅድስት ድንግል ማርያም ስም ልለምናችሁ ወደ ቦታችሁ ተመለሱ። ሙስሊም እህቶቻችን በድዋ በጸሎት፣ ክርስቲያን በየሽንት ቤቱ የሚያለቅሱ ብዙ እህቶች አሉ። ጸሎት ስለናንተ እናድርግ ብለን በሽንት ቤት የሚያለቅሱ ልጆች አሉ። ስለናንተ በሽንት ቤት ቁጭ ብለው ጸሎት የሚያደርጉ ልጆች አሉ፣ ድዋ የሚያደርጉ ልጆች አሉ። ስለነሱ ብላችሁ ተመለሱ ወደ ቦታችሁ። ከነገ ጀምሮ ይቅርታ ጠይቃችሁ እሙሽዬና ጋሼ ይቅርታ ጠይቃችሁ ሁለታችሁ ወደ ቦታችሁ እንድትመለሱ እንፈልጋለን። እንደው በእግዚአብሔር ልለምናችሁ። በጣም ውስጣችን ተነክቷል፣ ውስጣችን ተሰብረዋል። እናት ተዘቅዝቃ ማየት ለኛ ከባድ ነው። እናት ብር አይገዛትም፣ አይመልሳትም፣ ወርቅ አይመልሳትም፣ ምንም አይመልሳትም። እናት ናት። በእንደዚህ በትንሽ በጥቂት ሰዎች እናት መዘቅዘቅ፣ አባት መዘቅዘቅ ከባድ ነው። ለምን እናንተ ወደ ቦታችሁ ስትመለሱ ሁሉንም ነገር ሲቀር ይቀራል። ተመለሱ ወደ ቦታችሁ። ይሄን መልእክቴ እንደምትሰሙት ሙሉ ተስፋ አለኝ።